የመካከለኛው ምስራቅ ፖለቲካ በበላይነት ሲዘውሩ የነበሩትና የአረብ ኤሚሬትስን ወታደራዊ ኃይል ወደ ላቀ ደረጃ ያሸጋገሩት ሼክ መሐመድ ቢን ዛይድ አልናሃይና በድንገተኛ የስትሮክ አደጋ ሕይወታቸው ማለፉን የሚጠቁሙ መረጃዎች ከአቡዳቢ ቤተ መንግሥት አፈትልከው እየወጡ ይገኛሉ። ምንም እንኳ ዛሬ በትዊተር ገጻቸው መልእክት ቢተላለፍም ይህ ዜና እውን መሆኑን የሚያረጋግጡ ምንጮች ከውስጥ እየወጡ ነው። ይህ ዜና ምንም እንኳ በሀገሪቱ ይፋዊ የመገናኛ ብዙሃን ባይነገርም የታመኑ የደህንነት ምንጮች እንደገለጹት ከሆነ ፕሬዝዳንቱ በድንገት በጭንቅላት ውስጥ በደም መፍሰስ ተመተው ወደ ሆስፒታል ቢወሰዱም ሕይወታቸውን ማዳን አልተቻለም። አቡዳቢ በአሁኑ ሰዓት ከባድ የሐዘን ድባብ ውስጥ ብትሆንም መረጃውን ለሕዝብ ይፋ እንዳይሆን ከፍተኛ ጥንቃቄ እየተደረገ ነው። ይህ የሆነበት ዋናው ምክንያት ደግሞ በኤሚሬትስ ውስጥ ሊፈጠር የሚችለውን የሥልጣን ሽኩቻ ለመቆጣጠርና የዓለም የነዳጅ ገበያ እንዳይነጋ ለመከላከል ሲባል ነው። ውድ ተመልካቾቻችን የአስደንጋጭ ሰበር ዜና እየተከታተላችሁ ቪዲዮ ላይክ ማድረጋችሁን፣ ቻናሉን ሰብስክራይብ ማድረጋችሁን እንዳዘነጉ። በተለይ በዱባይና በአካባቢው የምትኖሩ ኢትዮጵያውያን እንዲሁም ይህ ዜና በቀጠናው ላይ የሚኖረውን ተጽዕኖ በዝርዝር እንመለከታለን። ቪዲዮውን ሼር በማድረግ ለሌሎች እንዲደርስ ሼክ መሐመድ ቢን ዛይድ በድንገተኛ ስትሮክ መሞታቸው ለብዙዎቹ አስደንጋጭ የሆነው ገና በለጋ ዕድሜያቸውና በከፍተኛ የጤና ጥበቃ ስር ሆነው እንደሚታወቀው ዱባይ ከፍተኛ የሆነ የጤና ጥበቃ ያለበት ሀገር ነው። ግን እንዲሆኑ ሳለ ይህ አይነት አደጋ ማጋጠሙ ነው። አንዳንዶቹ ይህንን አጋጣሚ መለኮታዊ ፍርድና የሌሎች ደም ነው ሲሉ ይጠሩታል። ምክንያቱም ሼህ መሐመድ ባለፉት ዓመታት በድሮን ቴክኖሎጂ የታገዘ የሞት ድግስ በብዙ ሀገራት ላይ ሲደግሱ ቆይተዋል። በየመን ሰማይ ላይ የሚያንዣበቡት ድሮኖች ስንቶችን አስለቅሰዋል። በሊቢያ በረሃዎች ውስጥ የሚዘንቡት ሚሳኤሎች ስንቶችን ሕይወት ቀጽፈዋል። የስንቶቹን እስትንፋስ እስከ ወዲያኛው ዘግተዋል። በምስራቅ አፍሪካ በተለይም በኢትዮጵያ ጦርነት ወቅት የጦርነቱን አቅጣጫ የቀየሩት የኤሚሬት ድሮኖችና ዋና አቀናባሪ እሳቸው ነበሩ። ዛሬ ግን ይህ ሁሉ ወታደራዊ ኃይልና ዘመናዊ ቴክኖሎጂ ሳይታደጋቸው በገዛ ቤታቸው ውስጥ በስትሮክ ተመተው ወድቀዋል። ሼክ መሐመድ በሕይወት በነበሩበት ወቅት ኤሚሬትን ትንሿ ስፓርታ በሚል ወደ ከፍተኛ ደረጃ ያሳደጉ በቅጽል ስም እንድትታወቅ አድርገዋታል። ይህም የሆነው ሀገሪቱ ያላትን ጥቂት የሕዝብ ቁጥር ወደ ከፍተኛ ወታደራዊ ኃይል በመቀየር በቀጠናው ላይ የበላይነት እንድትይዝ በማድረጋቸው ነው። አሁን ግን የዚህ ሁሉ ኃይል ባለቤትና መሪ በስትሮክ መሞታቸው በአቡዳቢ ቤተ መንግሥት ውስጥ ትልቅ ክፍተት ፈጥሯል። በተለይ የሥልጣን ወራሽ ተብለው በሚታሰቡት ልጃቸው ሼክ ካሊድ ቢን መሐመድና በወንድሞቻቸው መካከል ከፍተኛ የሆነ የውስጥ ሽኩቻ ሊቀሰቀስ ይችላል የሚል ስጋት አለ። ውድ ተመልካቾቻችን ቪዲዮዎችን ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። የእናንተ ድጋፍ መረጃዎችን በፍጥነት ለማዳረስ ይረዳናል። ሼክ መሐመድ ቢን ዛይድ የሞቱበት ምክንያት ስትሮክ መሆኑ ደግሞ ነገሩን ይበልጥ ሚስጥራዊነቱን ያረጋግጥልናል። ምክንያቱም ስትሮክ በአብዛኛው በከፍተኛ ውጥረትና ከውስጥ ድጋም ጋር የሚያዝ በመሆኑ ነው። ፕሬዝዳንቱ ባለፉት ወራት በቀጠናው ፖለቲካ ውስጥ የነበራቸውን ጫና ለዚህ አደጋ ዳርጓቸዋል ተብሎ ይታሰባል። በተለይ በየመን ያለውን ጦርነት አለመቋጨቱ ብስጭት ይፈጥርባቸው ነበር። በሱዳን የፈጠሩት ምስቅልቅልና በኢትዮጵያ በነበረው ጦርነት ውስጥ ያደረጉት ጣልቃ ገብነት በዓለም አቀፍ ማህበረሰብ ዘንድ ትልቅ ትችት ሲያስተላልፍባቸው ነበረ፣ ሲያሰነዝርባቸው ቆይተዋል። አሁን ላይ የቱርክ መገናኛ ብዙሃን ይህን ዜና በሰፊው እያሰራጩ መሆኑ ደግሞ የኤሚሬትን ቤተ መንግሥት ይበልጥ አናዶታል፣ አሳክኮታል። ቱርክና ኤሚሬትስ ለዓመታት በከፍተኛ ፉክክርና በከባድ ውጥንቅጥ ውስጥ ስለነበሩ ቱርኮችን መርዶ ቀድመው ማውጣታቸው ከፕሬዝዳንቱ ሞት ጀርባ ያለውን ምስጢር አሳልፈው ለመስጠት እንደፈለጉ ያሳያል። በአሁኑ ሰዓት በአቡዳቢ የሚገኙ ታዋቂ ሆስፒታሎች በልዩ ኮማንዶ ኃይል ተከበው እንደሚገኙና የመንግሥት ከፍተኛ ባለሥልጣናት ስልኮቻቸውን ዘግተው በዝግ ስብሰባ ላይ መሆናቸውን ከስፍራው የሚወጡ መረጃዎች ያመለክታሉ። የሼክ መሐመድ ቢን ዛይድ ሞት ለኢትዮጵያና ለአፍሪካ ቀንድ ትልቅ ትርጉም አለው። በተለይ በጠቅላይ ሚኒስትር አብይ አህመድ ጋር የነበራቸው የቅርብ ግንኙነት፣ በጦርነቱ ወቅት የሰጡት ወታደራዊ ድጋፍ እንዲሁም ወንድማማች በሚመስል የነበራቸው ግንኙነት አሁን እሳቸው በስትሮክ መሞታቸው ይህን ግንኙነቱ ወደ ምን ሊያመራው ይችላል የሚሉ ጉዳይ
በፖለቲካ ተንታኙ ዘንድ ትልቅ ጥያቄ ሆኗል። ሼክ መሐመድ የድሮኖች አባት ቢባሉም ዛሬ ግን ያሁሉ ቴክኖሎጂ ከሞት አላዳናቸውም። ዞሮ ከሞት እንደሚሉት በድሮን ንጹሐንን ሲያስጨንቁ ሲጨፈጭፉ የነበሩት መሪ ዛሬ በስትሮክ መሞታቸው ለዓለም መሪዎች ትልቅ ትምህርት ነው የሚሉ ወገኖቻቸውም አሉ። ውድ ተመልካቾቻችን መረጃዎቹን እያጣራን ማቅረባችን እንቀጥላለን። እናንተ ግን ቪዲዮውን ሼር በማድረግ ሰብስክራይብ በማድረግ ከጎናችን ሁኑ። ላይክ ከማድረጋችሁም እንዳትዘናጉ። ፕሬዝዳንቱ ከሞቱ ሰዓታት ቢያልፉም ይፋዊ መግለጫ እስካሁን አልወጣም። ይህ ደግሞ በአቡዳቢ ቤተመንግስት ውስጥ ያለውን ትርምስ በግልጽ የሚያሳይ ነው። የስልጣን ሽግግሩ በሰላም ካልተጠናቀቀ ኤምሬትስ ወደማትፈልገው የእርስ በርስ ሽኩቻ ውስጥ ልትገባ ትችላለች ተብሎ ይፈራል። የዓለም መሪዎች ይህንን ሁኔታ በጥንቃቄ እየተከታተሉት ነው። በተለይ የአሜሪካና የሩሲያ በኤምሬትስ ላይ ያላቸውን ጥቅም ለማስጠበቅ አዲስ የሚመጣውን መሪ በጉጉት እየጠበቁ ነው። ሼክ መሐመድ ቢን ዛይድ በስትሮክ ማለፋቸው ከተረጋገጠ የመካከለኛው ምስራቅ ታሪክ በሁለት ተከፍሎ የሚታይ ይሆናል። ከሳቸው በፊትና ከሳቸው በኋላ ተብሎ በአሁኑ ሰዓት በአቡዳቢ የሚገኘው የፕሬዝዳንቱ ቤተ መንግሥት በከባድ ድንጋጤና ጭንቀት ውስጥ ነው። ሼክ መሐመድ ቢን ዛይድ በድንገተኛ ስትሮክ መሞታቸውና ሕይወታቸው ማለፉን የሚጠቁሙ መረጃዎች ከመቼውም ጊዜ በላይ እየጠነከሩ መጥተዋል። ይህ መርዶ ይፋ እንዳይሆን ታፍኖ የተያዘው የሥልጣን ሽግግሩ ያለምንም ሁከት ለመፈጸም ቢሆንም ሚስጥሩ ግን ከአጥሩ አልፎ ወደ ዓለም አቀፍ ሚዲያዎች ፈሷል። ይህ በእንዲህ እንዳለ አሁንም ቢሆን በትዊተር ገጻቸው መልእክት እየተስተላለፈ ነው። ይህስ ምን ሊያመለክት ይችላል? ውድ ተመልካቾቻችን ይህ አስደንጋጭ ሰበር ዜና በዝርዝር እየተከታተል እንቀጥላለን። እናንተ ግን ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳዘነጉ። ይህ በእንዲህ እንዳለ ሼክ መሐመድ ቢን ዛይድ በስትሮክ ተመቶ መውደቃቸው እንደታወቀ የአቡዳቢ ልዑል ሼክ ካሊድ ቢን መሐመድና የአረብ ኤምሬትስ ከፍተኛ የጦር አዛዦች ምስጢራዊ ስብሰባ ማድረጋቸው ተረጋግጧል። ፕሬዚዳንቱ በሕይወት በነበሩበት ወቅት የገነቡት የድሮን ኢምፓየርና ወታደራዊ ኃያልነት አሁን በማን እጅ ይወድቃል የሚለው ጉዳይ ትልቅ ስጋት ፈጥሯል። ሼክ መሐመድ በመካከለኛው ምስራቅ ብቻ ሳይሆን በአፍሪካ ቀንድ ፖለቲካ ውስጥ እጃቸው እጅግ ረጅም ነበር። በየመን ጦርነት ውስጥ የፈጸሙት ጣልቃ ገብነት፣ በሊቢያ በኩል የነበራቸው ወታደራዊ ድጋፍና በኢትዮጵያ በነበረው ጦርነት ወቅት የሰጡት የድሮን እርዳታ የታሪክ ማስታወሻ ሆኖ ይቀራል። ዛሬ ግን ያሁሉ ወታደራዊ ኃይልና ዓለምን ያሸበረው የድሮን ቴክኖሎጂ በድንገት የመጣባቸውን ስትሮክ አደጋ ሊከላከልላቸው አልቻለም። ውድ ተመልካቾቻችን አስተያየታችሁን ስለሳቸው የነበራችሁን የምታውቁትን እንድታካፍሉን እንወዳለን። ሼክ መሐመድ ቢን ዛይድ በስትሮክ ማለፋቸው ከተረጋገጠ በሀገሪቱ ውስጥ ለዓመታት የቆየውን የናህያን ቤተሰብ የሥልጣን ሚዛን ሊያናጋ ይችላል ተብሎ ይፈራል። በተለይ ሼክ መሐመድ የገነቡት ትንሿ ስፓርታ የምትባለው ኤምሬትስ ያለ እርሳቸው መሪነት ወደ ኋላ ትመለስ ሲሆን ወይስ በልጃቸው በኩል ያንን ፖሊሲ ትቀጥላለች የሚለው የብዙዎቹ ጥያቄ ነው። በአሁኑ ሰዓት በአቡዳቢና በዱባይ የሚገኙ ትላልቅ ሆስፒታሎች በከፍተኛ ወታደራዊ ጥበቃ ስር ናቸው። ምንም አይነት መረጃ እንዳይወጣ ኢንተርኔትና የመገናኛ ዘዴዎች ላይ ቁጥጥር እየተደረገ ቢሆንም የቱርክ መገናኛ ብዙሃን ግን መረጃውን በዝርዝር እያወጡት ይገኛሉ። ይህ ብቻ አይደለም። የቱርክ ጠቅላይ ሚኒስትርም ራሳቸው ጣይብ ኤርዶጋን የጤናቸው ሁኔታ አሳሳቢ ስለሆነ ጤናቸው እንዲመለስ ብለው መግለጫ ሰጥተዋል። ይህ ዜና በዓለም የነዳጅ ገበያ ላይም ትልቅ ድንጋጤ ሊፈጠር ይችላል ተብሎ ስለሚታሰብ የዓለም ሀገራት መሪዎች መረጃውን በጥንቃቄ እየተከታተሉት ነው። ሼክ መሐመድ ቢን ዛይድ በስትሮክ መሞታቸው ለብዙዎቹ መርዶ ቢሆንም በድሮን ጥቃት ንጹሐንን ያለቁባቸውን ወገኖች ግን ይህ መለኮታዊ ፍርድ ነው በማለት ደስታቸውን ይገልጻሉ። አስተያየታቸውን እየሰጡም ነው። በድሮን ንጹሐን ሲያስጨፈጭፉ የነበሩ መሪ ዛሬ በገዛ ቤታቸው ውስጥ በስትሮክ ተመተው መውደቃቸው ለዓለም መሪዎች ትልቅ ትምህርት ነው ይላሉ። በተለይ በኢትዮጵያ ጦርነት ወቅት ኤምሬትስ የነበራት ሚና አወዛጋቢ ስለነበር የሼክ መሐመድ ቢን መሞት በቀጠናው ላይ አዲስ የሰላም ወይም የፖለቲካ ለውጥ ሊያመጣ ይችላል ተብሎ ይጠበቃል። ውድ ተመልካቾቻችን ሼር በማድረግ ለሌሎች እንዲደርሱ አርጉ። ፕሬዝዳንቱ ሕይወታቸው ማለፉን የሚገልጸው ይፋዊ መግለጫ መቼ ይወጣል የሚለው ጉዳይ አሁንም የጊዜ ጉዳይ ነው። የስልጣን ሽኩቻው ካልበረደ፣ የስልጣን መደላደሉ ካልተረጋጋ ላይወጣ ይችላል። መረጃው ለቀናት ሊታፈን ይችላል። ነገር ግን ሐቁ ግን ሼክ መሐመድ ቢን ዛይድ በስትሮክ ተመተው አሁን በሕይወት የሉም የሚለው መረጃ ነው
በሌላ በኩል በአቡዳቢ ውስጥ የሚገኙ የደህንነት መስሪያ ቤቶች የሼክ መሐመድ መሞት ከተሰማ በኋላ በከፍተኛ ንቃት ላይ ናቸው። ማንኛውም አይነት ተቃውሞ ወይም የውስጥ ግርግር እንዳይነሳ ታንኮችና ወታደራዊ ተሽከርካሪዎች በሚያስፈልጉ ቦታዎች፣ በከተማ ስትራቴጂክ ቦታዎች ላይ ተሰማርተዋል። የሼክ መሐመድ ቢን ዛይድ ሞት ለመካከለኛው ምስራቅ ትልቅ የታሪክ ምዕራፍ መዝጊያ ወይም ማስጀመሪያ ነው። እሳቸው በሕይወት በነበሩበት ወቅት ኤምሬትስን የዓለም የንግድና የወታደራዊ ማዕከል ለማድረግ ብዙ ደክመዋል። ነገር ግን በሂደቱ ውስጥ ብዙ ሀገራት አድምተዋል። ብዙ ሀገራት ንጹሐን ደም ፈሷል። ምክንያቱም እኒህ ሰው የጦርነት ጠማቂም ጭምር ነበሩ። አገራቸውን ቢገነቡም በሌሎች አገር ግን ለደም መፋሰስ ምክንያት ነበሩ። ዛሬ ግን ያ ሁሉ ኃይልና ዝና በስትሮክ ምክንያት አውቅቶለታል። ውድ ተመልካቾቻችን ሰብስክራይብ አድርጉ። እናንተ ግን እኒ ሼክ መሐመድ ቢን ዛይድ ታወሱ፣ እናንተ ምን ይሰማችኋል? ሰላም፣ ደስታ፣ ሐዘን ወይስ ደግሞ ያን የመሰለ እድገት ያመጡ ትልቅ ፕሬዝዳንት ሞቱ ብላችሁ ትጨነቃላችሁ? መልካም ጊዜ